አቢዳራ የሚባለው ስም በአማርኛው ላይ ብቻ ነው ያለው። የዕብራይስጡም ሴፕቱጋንቱም ሁሉም የጻፉት ኦቤድ ኤዶም ነው የሚባለው ሰውየው። ዛሬ ብዙ ቅዱሳን እኔ እንትን ይቅርብኝ ትንቢት አልፈልግም፣ ፈውስ ምናምን ነፃ ቢሆን አልፈልግም እስኪል ተብሏል እኮ ተደርሷል። የእግዚአብሔር ስጦታዎችና ነገሮች በሌሉበት እንዴት ሙሉ ነገር ይኖራል? የሚጠራው ይጠራል እንጂ መሆን ያለበት እግዚአብሔር ነገር ግን በክብር በግርማ በንጽህና በሙላት በኢየሱስ ስም ይገለጣል። የእግዚአብሔርን ታቦት ወደ እርሱ ወደ ዳዊት ከተማ ያመጣው ዘንድ አልወደደ። ዳዊትም በጌት ሰው በአቢዳራ ቤት አገባው። የእግዚአብሔርን ታቦት በጌት ሰው በአቢዳራ ቤት 3 ወር ያህል ተቀመጠ። እንዲህ ታሪኩን ደምሰስ አድርጌ ልንገራችሁ። ከዛ አልፈልግም አለ ዳዊት። አቢዳራ ቤት አክቹአሊ አቢዳራ የሚባለው ስም በአማርኛው ላይ ብቻ ነው ያለው። የዕብራይስጡም ሴፕቱጋንቱም ሁሉም የጻፉት ኦቤድ ኤዶም ነው የሚባለው ሰውየው። በጣም ቁም ነገር ስላለው ነው ኔክስት ዊክን በሰፊው ስንመጣበት። ከዛ ኦቤድ ኤዶም ቤት ወይም አቢዳራ ቤት አስገቡት። 3 ወር አቢዳራ ቤት ሲቀመጥ እግዚአብሔር የአቢዳራን ቤት ባረከው። ንጉሥ ዳዊት ሰማ ይላል። መጣ ከአቢዳራ ቤት ወይም ኦቤድ ኤዶም ቤት የእግዚአብሔርን ታቦት ይዞ ሳይስተጓጎል ኢየሩሳሌም ገባ ወይም ዳዊት ከተማ ገባ። ወገኖቼ በዚህ የእግዚአብሔር የሪቫይቫል ጉዞ መስተጓጎል እና መተረማመስ መቅሰፍት መካከል የክብሩን መመለስ የታቦቱን ጉዞ ስርዓት የሚያድስ አንድ ቤት ተገኘ። ሃሌሉያ! የአቢዳራ ቤት።